ሰዎች ማንነታቸውን የሚገልጹት ቀስ እያሉ ነው። ከዚያ ግን አንድ ነጥብ ላይ ሲደርሱ ሙሉ ማንነታቸው ይገለጣል። ብዙውን ጊዜ የሰዎችን እውነተኛ ማንነት ሳይሆን ሁኔታዎችና አጋጣሚዎች ምን አይነት ሰው እንዳደረጋቸው ነው የምንመለከተው። ደካማነታቸውን ጨዋነት፣ ያልተረጋጋ ኑሯቸውን የየዕለት ድግግሞሻቸው፣ ምቾት የውስጣቸውን መፈረካከስ ይደብቅላቸዋል። ሮበርት ግሪን ካራክተር ኢዝ ኤ ፌት ይለናል። ባህሪያችን ዕጣ ፈንታችንን ይወስነዋል። ነገር ግን ይህ ባህሪ ራሱን በራሱ አያስተዋውቅም፣ ጊዜ ይጠብቃል። በዛሬው ዝግጅታችን ይህንን ነጥብ ከሚያነሳልን The Laws of Human Nature ከተሰኘው መጽሐፍ አራተኛውን ህግ እናያለን። የሰዎችን የባህሪ ጥንካሬ የመወሰን ህግ። ሰዎችን ለመጀመሪያ ጊዜ ስታገኟቸው በሚያሳዩአችሁ ነገር ስለነሱ ትክክለኛ መረጃ እንዳገኛችሁ ሊሰማችሁ አይገባም። ምክንያቱም ያ ባህሪ ብዙ ውጥረት በሌለበት ከባቢ ውስጥ የሚያሳዩአችሁ የውሸት ትወና ነው። እውነተኛ ባህሪ የሚወጣው ከፍተኛ ውጥረት በነገሰበት አጋጣሚ ውስጥ ነው። የሰው ልጆች በተፈጥሮ ወጥነት የላቸውም። የሆነ ነገር ሲሰማቸው ሌላን ነገር ይናገራሉ። እናም ከተሰማቸውና ከተናገሩት የተለየ ሌላ ሶስተኛ ነገር ያደርጋሉ። ሰዎች ላይ ስለራሳቸው በተናገሩት ነገር ላይ ተመስርታችሁ የምትፈርዱ ከሆናችሁ ሁልጊዜ ማለት በሚቻል ሁኔታ መሳሳታችሁና መታለላችሁ አይቀርም። ሮበርት ግሪን ባህሪ የሰዎችን ጠባይ ለመተንበይ አስተማማኝ መሳሪያ ነው ይለናል። ምክንያቱም ስሜትና ሁኔታዎች ሲለዋወጡ ባህሪ ወይም ካራክተር ግን አይለዋወጥም። ብዙ ሰዎች ይህንን በተሳሳተ መንገድ ይረዱታል። ባህሪ የሥነ ምግባር እሴቶች ስብስብ ወይም የህዝብ የወል ማንነት እንደሆነ ያስባሉ። ግሪን የሚሰጠው ፍቺ ግን ከዚህ የተለየ ነው። ባህሪ ማለት አንድ ሰው የራሱን ውስጣዊ ግፊቶች መቋቋም የሚችልበት የአቅም ደረጃ ነው። ባህሪ ሰዎች በልባቸው የሚያምኑት ነገር ሳይሆን ራሳቸውን ከማድረግ ሊያግዱት የማይችሉት ማንነታቸው ነው። ለዚህም ነው ሰዎችን ምቾት ላይ ባሉ ጊዜ በፍጹም መገምገም የማይገባው። ምቾት በሁሉም ሰው ዘንድ የተሳሳተ መልክን ወደ መፍጠር ይገፋፋል። ህይወት ቀላል በሆነችበት ጊዜ ደካማ ባህሪ ያላቸው ሰዎች እንኳን ዲሲፕሊን ያላቸው፣ ለጋስና ምክንያታዊ ሰው ሆነው ይታያሉ። ምክንያቱ ደግሞ ምንም አይነት ፍጭት በህይወታቸው ስለሌለ ነው። ከነሱ በአስገዳጅ ሁኔታ የሚፈለግ ነገር የለም። ህይወትም ቀላል ሆናላቸዋለች። ነገር ግን አንድ ነገር ሲወሰድባቸው ምን እንደሚሆኑ መመልከት እንችላለን። ጊዜያቸው፣ የተቸራቸው ክብር፣ የተሰጣቸው ትኩረት ወይም ሌላ ነገር ሲወሰድባቸውና ሲከለከሉ የሚገጥማቸው ኪሳራ የውሸት ገጽታቸውንና ትወናቸውን እንዲገቱ ስለሚያስገድዳቸው እውነተኛ ባህሪያቸው ይወጣል። በዚህም አንዳንድ ሰዎች ቆዳቸውን አወፍረው ራሳቸውን አረጋግተውና ስሜታቸውን ተቆጣጥረው በትክክለኛው መንገድ ምላሽ ሲሰጡ፣ ሌሎች ግን ስሜታቸውን መግታትና ጉዳዩን በቁጥጥር ስር መዋል ሳይችሉ ይቀራሉ። ይህ ልዩነት የሚመጣው ደግሞ ቀድሞ ከነበራቸው የባህሪ ጥንካሬና ድክመት የተነሳ ነው። ከግሪን ማዕከላዊ ምልከታዎች አንዱ ይህ ነው። ሰዎች ፈተና ስለመጣ አዲስ ማንነት ይዘው አይነሱም። ይልቁንም ቀደም ሲል የነበራቸውን ማንነት ይገልጡታል። ለዚህም ነው ብዙ ጊዜ ከድርጊት በኋላ የሚሰጡ ማብራሪያዎች ጥቅም አልባ የሚሆኑት። አዘውትረን ሰዎች ሰበብ ሲደረድሩ እንሰማለን። ተጨንቀው እንደነበር፣ ስሜታዊ እንደነበሩ፣ ወዳደረጉት ነገር በጣም ተገፍተው እንጂ እነሱ ይህንን የማያደርጉ ሰው እንደሆኑ ሲገልጹ እንሰማለን። ግሪን ይህንን ሙሉ በሙሉ ውድቅ ያደርግባቸዋል። ውጥረት አዲስ ባህሪን አይፈጥርም። ይልቁንም እውነተኛው ባህሪ እንዲወጣ አግደው የነበሩ ግንቦችን ያፈራርሳቸዋል። በውጥረት ውስጥ የሚወጣው ባህሪ ድንገተኛ ሳይሆን መሰረታዊ ባህሪ ነው። በተጨነቀና ጫና በበዛበት ወቅት ቁጡ፣ አስገዳጅና ሸዋጅ የሆነ ሰው ሁልጊዜ አታላይና ቁጡ እንደሆነ ማወቅ አለባችሁ። በውጥረት ውስጥ ሲሆን ጭካኔን የሚያሳይ ሰው ሁልጊዜም የጨካኝነት ባህሪ በውስጡ እንዳለ ልብ ማለት ያስፈልጋል። ይህም ለሰዎች ድርጊት ትርጓሜን ከመስጠት ተቆጥበን በጥንቃቄ መመልከት እንድንጀምር ይጠቁመናል። አንድ ሰው በሆነ አይነት መንገድ ለምን ምላሽ ሊሰጥ እንደቻለ ከመጠየቅ ይልቅ ይህንን ድርጊቱን ምን ያህል ጊዜ ደጋግሞ እንደሚመላለስበት ብንጠይቅ ትክክለኛ ባህሪውን ለማወቅ እንችላለን። የሰዎች ባህሪ ራሱን የሚገልጠው በፓተርን መልክ እንጂ ከስንት ጊዜ አንዴ በሚፈጠሩ ክስተቶች አማካኝነት አይደለም። ማንኛውም ሰው አንድ ጊዜ ሊወድቅና ሊሳሳት ይችላል። ነገር ግን ማንም ሰው በአጋጣሚ ተመሳሳይ ባህሪን ደጋግሞ ሊያሳይ አይችልም። ለዚህም ነው ግሪን ሰዎች ለትንንሽ ብስጭቶችና ንዴቶች እንዴት ምላሽ እንደሚሰጡ መመልከት ላይ ማተኮር እንደሚገባን የሚነግረን። እርስ በርስ የሚጋጩ ነገሮችን በምን አይነት መንገድ ያስተናግዷቸዋል? ለማርፈድ ወይም መዘግየት ምላሽ የሚሰጡት እንዴት ነው? እንዳላቸው የሚያምኑት ብቃት ላይ ጥያቄ ሲነሳባቸው ምን አይነት ምላሽ ይሰጣሉ የሚለውን መመልከት። እንደዚህ አይነት አጋጣሚዎች ተዘጋጅተው የተጠና መልስ እንዲሰጡ ጊዜ ስለማይሰጣቸው ሰዎች እውነተኛ ባህሪያቸውን እንዲያሳዩ ያስገድዳቸዋል። ጠንካራ ባህሪ ያለው ሰው ምቾት መነሳትን በሙሉ ልቡ ሲቀበል
ደካማ ባህሪ ያለው ሰው ግን ምቾት የሚነሳው አጋጣሚ ላይ ብዙ ነገር ያወራል፣ ይናዘዛል፣ ፈተናውንም ይወድቃል። ሌላኛው ግሪን ትኩረት የሚሰጠው የባህሪ ምርመራ ተደጋጋሚነት ወይም ወጥነት ላይ ያተኮረ ነው። ጠንካራ ባህሪ ያላቸው ሰዎች በተለያዩ አውዶች ውስጥ ተመሳሳይ የሆነን ባህሪ ያሳያሉ። ማን እያየኝ ነው የሚለው ላይ በመመስረት ስብዕናቸውን አይለዋውጡም። በሰዎች እይታ ውስጥ ከመግባታቸው በላይ ለትክክለኛነታቸው መታመንን ይመርጣሉ። ደካማ ባህሪ ያለው ሰው ግን ሁኔታዊ ነው። አንድን ነገር እንዲያደርግ የሚያበረታታው ወይም የሚገፋው ነገር ሲኖር ባህሪው ይለዋወጣል። ለዚህም ነው አንዳንድ ሰዎች በአደባባይ ስነ ምግባር ያላቸው ሆነው በግል ሕይወታቸው ግን ቸልተኛ የሚሆኑት፣ ወደ ውጪ ደግ ሆነው ወደ ውስጣቸው ደግ የማይሆኑት። ይህም ውስብስብነታቸውን ሳይሆን ያልተረጋጉ መሆናቸውን ያሳያል። ለዚህም ነው ሮበርት ግሪን በመጽሐፉ ጠንካራ መሆንንና መላመድን እንዳናምታታ የሚያስጠነቅቀን። እሴቶችን ከሚመቹን ነገሮች ጋር ማስማማትና ማቆራኘት ብልህነት ሳይሆን ስነ ምግባራዊ ስንፍና ነው። ምክንያቱም ጠንካራ ባህሪ ትክክለኛውን ቅርጹን አያጣም። ሊደራደር፣ ነገሮችን ከግምት አስገብቶ ሊያልፍ ወይም ማስተካከል ያለበትን ሊያስተካክል ይችል ይሆናል። ነገር ግን ጫና ውስጥ ስለገባ ብቻ በውጥረት ውስጥ ሟምቶ አይጠፋም። ሌላኛው ወሳኝ የባህሪ መመዘኛ ኃይል ነው። ግሪን ኃይል ልክ እንደ ስነ ልቦናዊ ማጉያ መነጽር እንደሚሰራ ያስረዳል። የሰዎችን አዝማሚያና ዝንባሌ አተልቆ ያሳየናል ይለናል። ስልጣን ወይም ከፍተኛ ደረጃን ሲይዙ የሚታበዩ ሰዎች ቀድሞውንም በራስ መተማመን እንዳልነበራቸው ሲያሳዩን፣ ግዴለሽ የሚሆኑት ደግሞ ቀድሞውንም ዲሲፕሊን የሌላቸው ሰዎች እንደነበሩ ያሳዩናል። ኃይል ሰዎችን አይለውጣቸውም፣ ነገር ግን ፍርሃታቸውን ያስወግድላቸዋል። ፍርሃት ደግሞ ብዙውን ጊዜ ደካማ ባህሪ ያላቸው ሰዎች ራሳቸውን እንዳይገልጹ የሚገድባቸው ስሜት ነው። ስለዚህም ግሪን ሰዎች ስራቸው የሚያመጣባቸው መዘዝ ቢዘገይ ወይም ቢቀር ምን አይነት ምላሽ ሊያሳዩ እንደሚችሉ በጥንቃቄ እንድንመለከት ይመክረናል። አንድን ነገር ማድረግ የሚያመጣው ቅጣት ቢቀር አሁን ከድርጊቱ ይቆጠባሉን? መደረግ ያለበትን ነገር ምንም ትርፍ ወይም ጥቅም በማያገኙበት ጊዜ እንኳ አስበው ያደርጉታል ወይስ ይተውታል? እዚህ ላይ ነው ባህሪያቸው በጸጥታ ራሱን የሚገልጸው። ሌላኛው ችላ የተባለው አመላካች ሰዎች መሰልቸትን እንዴት እንደሚቋቋሙ መመልከት መቻል ነው። ደካማ ባህሪ ያላቸው ሰዎች ጸጥታን መታገስ አይችሉም። በየሰከንዱ አንዳች ነገር እንዲፈጠር ይፈልጋሉ። እንደዚህ አይነት ሰዎች ከሰዎች ጋር ባላቸው ግንኙነት ተሳትፎ ለማሳየት ብለው ብቻ ሳያውቁ ብዙ ችግሮችን የሚፈጥሩ ናቸው። ሮበርት ግሪን የመሰልቸት ስሜት ሰዎች ውስጣዊ መዋቅር እንዳላቸውና እንደሌላቸው እንደሚጠቁመን ያስረዳል። ጠንካራ ባህሪ ያለው ሰው የማያቋርጥ ደስታን ማግኘት ላይ ትኩረት አያደርግም። ራሱን ሳይጎዳ አሰልቺ ድግግሞሾችን መቋቋም ይችላል። ይህ አይነቱ ጽናት ብርቅና እጅግ ዋጋ ያለው ጥሩ ባህሪ ነው። ሮበርት ግሪን አክሎም ካላስፈላጊ የስሜት ተለዋዋጭነት ያስጠነቅቀናል። ምክንያቱም እንዲህ አይነቱ የስሜት መጋጋል ጥልቀትን አያሳይም። እጅግ በተራራቁት የጋለ ስሜትና የተስፋ መቁረጥ ስሜት መካከል በከፍተኛ ሁኔታ የሚዋዥቁና የሚወዛወዙ ሰዎች ብዙውን ጊዜ ስሜታቸውን በተሳሳተ እምነታቸው ሲለውጡ ይስተዋላሉ። እንደ እውነቱ ከሆነ ይህ አይነቱ የስሜት ተለዋዋጭነት የግለሰቡን ደካማ ውስጣዊ ቁጥጥር የሚያሳይ ነው። ጠንካራ ባህሪ ለነገሮች ከልክ በላይ ምላሽ አይሰጥም፣ ድራማ አይወድም፣ እንዲሁም የገጠመውን እያንዳንዱን መሰናክል ወደ ማንነት ቀውስ አይደንቲቲ ክራይሲስ ለመለወጥ አይሞክርም። ግሪን ደካማ ባህሪ ያላቸው ሰዎች ኃላፊነት መውሰድን ወደ ራሳቸውና ወደ ውስጣቸው ሳይሆን ከነሱ ውጪ ወዳለ አካል እንደሚያወጡት አጽንኦት ሰጥቶ ይገልጻል። ኃላፊነት አይወስዱም ይለናል፣ ነገር ግን አጋጣሚና ሁኔታዎችን፣ ስርዓቱን ወይም ሌሎች ሰዎችን ይወቅሳሉ። ጠንካራ ባህሪ ውስጣዊ ነው፣ አቅጣጫውም ወደ ራስ ነው። ታዲያ ወደ ውስጥ ስንል ራስን የመውቀስ ስሜት እያለን ሳይሆን የባለቤትነት ስሜት ማለታችን ነው። በዚህ ውስጥ የኔ ሚና ምን ነበር ብለው ይጠይቃሉ። ይህ ራሳችንን ተጠያቂ ማድረግን ሳንፈራ ያለምንም መከላከያ ወደ ውስጣችን መመልከት መቻል ትልቅ ጥንካሬ በውስጣችን እንዳለ ግልጽ አመላካች ነው። የዚህ ህግ ዓላማ የሥነ ምግባር የበላይነትን ማግኘት አይደለም፣ ስትራቴጂካዊ የሆነ የተጠናና ግልጽ መረጃን ማግኘት ነው። ሁልጊዜም ቢሆን ለሰዎች ያለንን እምነት፣ ቅርበትና ጥገኝነት በተመለከተ ውሳኔዎችን እናሳልፋለን። የግሪን ማስጠንቀቂያ ቀላል ነው። ሰዎች ለሚያሳዩአችሁ ግርማ ሞገስ፣ ችሎታ ወይም ለሚገቡላችሁ ቃል ኪዳኖች ስትሉ አስፈላጊ ውሳኔዎቻችሁን አትቀልብሱ የሚል ነው። በመጨረሻም ግሪን ፊቱን ወደኛ ያዞራል። እውነታ በእናንተ ላይ ሳትፈርድባችሁ እናንተ በሌሎች ላይ መፍረድ አትችሉም ሲል ያስጠነቅቀናል። የተላበስነው ባህሪ በየቀኑ በጸጥታ ውስጥ የሚፈተን ነው። ለችግር የምንሰጠው ምላሽ፣ ማንም ሰው በማያየን ጊዜ የምናደርገው ነገርና የመሳሰሉት በጊዜ ሂደት እየተከማቹ ይቆያሉ። በስተመጨረሻም እኛን ይገልጹናል። ግሪን እንደሚያስታውሰን
ስብዕና ወይም መልካም ባህሪ የሚጠቅመን ሲሆን ብቻ የምናሳየው አይደለም። ይልቁንም የምንፈልገውን ነገር እያሳጣን እንኳን ጠብቀን የምናቆየው ሚዛን ነው። የተከበራችሁ የሰው መንገድ ተከታታዮቻችን፣ የዛሬው ዝግጅታችን ይህንን ይመስል ነበር። በሚቀጥለው ክፍል ሕግ 5ን ይዘንላችሁ እንቀርባለን። በቀጣይ እስክንገናኝ በያላችሁበት ሰላማችሁ ይብዛ።